በየቀኑና በየጊዜው ማለት ነው ሴራ እየጠነሰሱ እየሸረቡ ሀይሚን ለማናደድ ሀይሚን ይሆናል አይደል ጥፍት ብን ብላ በቃ እንድትደበቅ ነው እዚህ ጋር እያደረጓት ያሉት ማለት ነው። በቃ ሌላ ምንም አይደለም። እሷ እንድትጠፋ ነው እየተደረገ ግን እሷ አጠፋም። መረ ማን ደስ ይበላው ብላ ነው የምትጠፋው። እንደዚህ መታ ድብልቅልቅ ደስታችሁን ድፍርስርስ ታደርገዋለች እንጂ ለምን ብላ ነው የምትጠፋው? እሷን ለማቃጠል በየቀኑ የምትጥሩ ሰዎች እናንተ እጄን በእጄ የሚባል ነገር አለ ማለት ራሳችሁን በራሳችሁ ችግር እየፈጠራችሁ እየተቃጠላችሁ ነው ያላችሁት። ትላንትና ደስ ነው ያለኝ እንደዛ ዝብርቅርቅ ስታደርገው አንጀቴ እርር ትከን ነበር ያልኩት እግዚአብሔርን። የብሩኬ 300,000 ከም ኧረ እባክሽ ታይ እንጂ ትላንትና መተሽ የብሩኬን 300,000 ልታከብሪ አለ አይደለ? በሷ ቦታ አንቺ ተወዳጅ ልትሆኚ ደካማ ጎኗን ተጠቅመሽ አንቺ ብሩኬን ተንከባካቢ ከብሩኬ ጎን ቋሚ ብሩኬን ወዳጅ ልትሆኚ ታይ እንጂ የምርሽን ነው እንደ እየሩስ ነው ስምሽ። የምን አባሽ እዩ ነው እየሩስ። እኔ ትላንትና ከማን በላይ የፍፄ ነገር ገርሞኝ ነበረ። ግን ኮሜንትም ላይ አንዳንድ ነገሮች ሹክ ብላችሁኛል። እግዚአብሔር ይስጥልኝ፣ አመሰግናለሁ፣ አከብራችኋለሁ። እኔማ እንዴ ፍፄ እንዴት ዝም ሊል ቻለ? እንዴት ሊተባበር ቻለ? እዛ ቆሞ ሳየው ማለት ነው። እና እንዴት እንደዚህ ሊሆን እጅግ በጣም በመጀመሪያ ጥያቄ የፈጠረብኝ ነገር ግን አንዳንድ ጊዜ ያው አይምሯችን ቶሎ ብሎ ኔጌቲቭ ነገር ከማሰብ ወደ ጥሩ ነገር ብናደላ መልካም ነው። ግን እኔ ስለተናደድኩ ለጊዜው በቃ እንዴ ፍፄ የምናስበው ነው የምነክቶት ነው ብዬ በጣም በሽቄ ነበረ፣ በጣም ማለት ነው። ግን ሚስጥሩ ለካ ሌላ ነው። ፍፄ ሀይሚን የጠራት እሱ ነው ነገሩን እንድታበላሸው ማለት ነው። ይመችህ ፍፄ፣ ይመችህ፣ የእውነት ይመችህ። እንደዛ ከሆነ የምር ይቅርታ። ትላንትና እንዴ ፍፄ ምን አስቦ ነው? እንዴት ሊተባበር ቻለ? እንዴት እንደዛ ጋር ሊቆም ቻለ ብዬ ማለት እግዚአብሔር ምስክሬ ነው። በጣም ደንግጬ ነበረ በሱ ማለት ነው። ያ አንዳንድ ጊዜ ያለ አይደለ ሰዎችን ማመን እኔ በበኩሌ ይከብደኛል። እንዴት ለምን አንቺ አትታመኝም እንዳትሉኝ የደረሰብኝ ነገር ስላለ ነው። በአሁን ሰዓት ላይ እኔ ሰውን አላምንም፣ ይቅርታ አድርጉልኝና ከስንት አንድ ነው ማምነው ሰው ያለው በዙሪያዬ በጣም ብዙ ነገሮች ስለደረሱብኝ ሰውን አምኜ ስለተገዳው ሰውን አላምንም። እና ብዙ ጊዜ በሀይሜ ዙሪያ ያሉትንም ሰዎች ብዙዎቹን እጠራጠራቸዋለሁ። እውነቴን ነው የምላችሁ ብዙዎቹን ማለት እና ወይኔ ፍፄም በቃ ፍፄን እኔ አሁን ብቻ አይደለም ከአሁን በፊትም ብዙ ያልኩት ነገር አለ፣ የተናገርኩት ነገር አለ፣ የተጠራጠርኩት ነገር አለ። ምናልባት ያው እንግዲህ እሱ ንጹሕ ሆኖ በንጹሕ ልቡ ይሆናል እንግዲህ የቀረባቸው። ግን የሆነ ነገር ስታዩ ደግሞ ሆዳችሁ ደግሞ የሆነ የበሸቀ ነገር ሊኖር ይችላል እና እንትን ትላላችሁ፣ የሆነ ትደነግጣላችሁ፣ ያ ሰው መጠራጠር ትጀምራላችሁ። እና ግን ፍፄ ትናንትና ያደረገው ለሌላ ነገር አይደለም፣ ሀይሚን እንድትመጣ ያደረገው እሱ ነው ይመስለኛል። እና ሌሎችም ልጆች ስለነገሩኝ ማለት ነው ኧረ ፍፄ እኮ እንደዚህ ነው ምናምን ያሉኝ ልጆች አሉና መቼ እንደዛ ከሆነ አሪፍ ነው። ከዛ ውጪ እዩ ተብዬ ማነትች እርጉዝ ናት። ግን እኔ ግን ማለት ነው አንድ ነገር ልንገራችሁማ፣ እዩ ቀሚሷ ላይ ከኋላ ምንድን ነው የተለጠፈው? ማታ በጣም እያየሁት ነበር፣ እግዚአብሔርን እየሳኩኝ ማለት ነው። ምንድን ነው ቀሚሷ? የቀሚሷ ገበር ነው። የቀሚሷ ገበር ተሰብስቦ ነው እንጂ ምን የሆነ ነገር ነው የሚመስሉ ልጥፍ ብሎ ቂጧ ላይ ማለት ነው። እና ደግሞ ይሄ ነገር የሆነ ነገር ሰሞኑን እያዘዋወሩ ነበር። ያ ምንድን ነው እንትን ይሄ የእርጉዝ አርቲፊሻል እርጉዝ ማለት ነው እያዘዋወሩ ነበርና ያንን ያደረገችበት ቁምጣው ነው እንዲህ የሚያልበጥ ጥያቄ የፈጠረባችሁ የእውነት እንደኔ ማለት ነው። ምንድነው ብዬ ተለጥፎ ማለት ነው አላቅም። የቀሚሷ ገበሬ ይሁን ብቻ ግን የሆነ ነገር ነው የሚመስለው። በጣም የሚያስጠላ ማለት ነው። ሞ ስታስጠላ ህፃን ምናምን ብላ አፏን ትከፍታለች። እንደ ሀይሚ ላይ ክፍታፍ ማለት ነው። መጀመሪያ ልብስሽን አስተካኪ። ሲቀጥል ደግሞ ህፃን ላልሻት ደግሞ ማለት ነው የመጨረሻ ከህፃንም የባስሽ አንቻለሽ፣ ከህፃን የባስሽ። ምክንያቱም እሷን ለማናደድ ብለሽ
እኔ እንጃ። ሴት ልጅ ደግሞ ወንድ ልጅ ስትለምንና ስትለማመጥ የመጨረሻ ውርደት ነው አይደለ? መውረድ ነው አይደል? ሴትም ወንድ ልጅ መለምን ከዚህ በላይ ውርደት አለ ለአንድ ሴት ልጅ? ከዚህ በላይ መርከስ አለ? የለም። ስለዚህ እየረከስሽ ነው፣ ርካሽ ነሽ። ይቅርታ ለቃሉ ማለት ነው። ምንም ማድረግ አልችልም ውዶቼ። ስለዚህ ገና ለገናው እሷን እናበሽቃለን ብላችሁ አትርከሱ፣ አትርከሱ። የእውነት በጣም ረከሳችሁ፣ በጣም አነሳችሁ፣ ወረዳችሁ፣ ዘቀጣችሁ በጣም ማለት ነው። ብሩኬ ደግሞ በጠሩፍ ቁጥር አትሂድ። ምንድን ነው አንተ ችግርህ? ልጅቷን ትፈልጋታለህ እንዴ? እኛ መቼም እንደማትፈልጋት አንተ አምነን ተቀምጠናል። በቃ አንተና እየጠረጠርንህ አይደለም፣ ግን ራስህን አታስጠርጥር። በቃ ወደዛ ሲጠሩህ አትሂድ እንዴ። እርግፍ አድርገህ ተዋቸው። ለምንድን ነው የምትሄደው እነሱ ጋር? ሁለተኛ ለምንድን ነው እሷን ስቅፍ ድግፍስ የምታደርገው? የኔ አይደለም ብለሃል አይደለ? ለምን ነው ፊት የምትሰጣት? ለምን ለልጅቷ ተስፋ ትሰጣታለህ? ኮስተር አትልም? እንዳታባረርም እንደ ወደዛ ሂጂልኝ ብለህ ኮስተር አትልም? በየቀኑ ብቻዬን ተውይ ምንድን ነው ኮስተር ብለህ በቃ አጠገቢያ ትድረሽ አትጥሩኝ አትልም እንዴ? ካሜራማኖችህን ምናምን ይሄ ኩታራውን የተሰበሰበውን በሙሉ አትጥሩኝ አትልም እንዴ? ለምን በጠሩ ቁጥር የምትሄደው? የምር ያስጠላል። ኧረ እግዚአብሔር። ለማንኛውም እኔ አንደኛ ሰው ራሱ ማለት ነው ስክሪን ሪከርድ እየተደረገ በየሚዲያው ፖስት እየተደረገ በጣም ሀይሚ ስትሰደብ ነው ያመሸችው። ትላንት ራሱ ማለት ነው ከጨረቃ ፋሚሊ ውጭ ያለ ሰው እየሰደባት ነበረ። ምክንያቱም ኬኩን እያበላሸች ነበረ። መጀመሪያ ኬኩን ያነሳችው እሷ ስለነበረች ጥጋባችሁ የተራበ ስንት እያለ እንደዚህ እያለ እንዴት እንደዚህ ታደርጋላችሁ? በህል ትጮታላችሁ፣ ባለጌዎች ያልተባለ ስድብ የለም። ከጨረቃ ፋሚሊ ውጪ ነው የምላችሁ። ጨረቃ ፋሚሊ ሀይሚን ያውቋታል። ከጨረቃ ፋሚሊ ውጪ ግን ሌላ ሰው ሪከርድ እየተደረገ ፖስት እየተደረገ በየቲክቶክ እና በየፌስቡኩ ሀይሚ እየተሰደበች ነው። እግዚአብሔርን ኬኩን መጀመሪያ እንትን ያለችው እሷ ስለሆነች በቃ በጣም እየተሰደቡ ነው። የምር ይሄንን የሚያስጠላ አይዲያ ግን ማን እንዳመጣው ፈጣሪ ይወቀው። የምር እንዳይደብራችሁም እንዴ እሷን ለማናደር እንዴ ምን ታርጋችሁ? በቃ ሀይሚ ኧረ ተውኝ፣ ብዙ አታናግሩ በፈጠራችሁ። እንደሌላው ሰው ቢሆን እንደ እውነታው ቢሆን እኮ ሀይሚ ቆማ ማናገርም እኮ አትችልም ነበር እኮ። ምን ሆናችሁ ነው ደግሞ ሌሎቻችሁ? በቃ እሷ ላይ አትፍሩ። አሁን እሷ ላይ አቀንጣት ታክል እስካሁን ባለው ነገር እሷ ላይ ጥፋት አላየሁም። ብሩኬ ቢለማመጣትም ቢለምናትም በጥፋቱ ነው። ስለዚህ በቃ ምንድን ነው እሷን ለቀቅ አድርጓት ተዋት። በቃ ልክ ናት እሷ። ምንድን ነው አፏን ስከፍትባት ደግሞ ትላንትና ዝም ተበላት። እሺ ቀዳዳ ቅድ እንዴት ቆሽቴ እንደተቃጠለ